በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ቅዱሳን በዚህ ሰዓት በተለያየ ቦታ ላይ ሆናችሁ ይህንን የሐዋርያት ሥራ ትምህርትን ለመከታተል የተገኛችሁ ሁላችሁም የጌታ ጸጋና ሰላም ይብዛላችሁ። ትናንት ምሽት በዚህ ሰዓት የሐዋርያት ሥራ ምዕራፍ 23 ላይ የሐዋርያ ጳውሎስን ሁኔታ በእስር ቤት በነበረበት ጊዜ በቀረበበት ሐሰተኛ ክስ ለመከላከል እግዚአብሔር የተጠቀመባቸውን መሳሪያዎች አይተናል። ከነዛ መሳሪያዎች ውስጥ አንደኛ በመጀመሪያ ደረጃ ያየነው እግዚአብሔር ሐዋርያ ጳውሎስን ካለበት ሁኔታ ከአደገኛ ሁኔታ ርዕሱ ያው ሐዋርያ ጳውሎስ አደጋ ውስጥ ያለ አገልጋይ የሚል ነው። አደጋ ማለት ለመግደል በሚፈልጉት ሰዎች ተከቦ በዛ መካከል እግዚአብሔር የሮማን ወታደሮች አስነስቶ በዛ ህይወቱ ታድጎ ለክርስቶስ ኢየሱስ በዛው በኢየሩሳሌም በዚህ ከበባ ውስጥ ምስክር ለመሆን እግዚአብሔር ባዘጋጀው እድል ውስጥ ሊያጠፉት የሚፈልጉትን ሊገሉት የሚፈልጉትን ሰዎች እግዚአብሔር ደግሞ ከነሱ ለማዳን የተጠቀመባቸውን ጥበቦች ነው እየተመለከትነው። በዛ ክፍል ውስጥ በመጀመሪያ ክፍል ላይ የተመለከትነው ሐዋርያ ጳውሎስ በዛ ክፍል ውስጥ ለሮማ ህግ ያለውን ታማኝነት ነው። ሐዋርያ ጳውሎስ ተይዞ ወደ አደባባይ ወደ ህዝቡ በሚመጣበት ጊዜ በህዝቡ መካከል የነበረው የሃይማኖት መሪ ካህን አጠገቡ የነበረውን ወታደር ይዞት ሐዋርያ ጳውሎስን የመጣውን ወታደር በጥፊ እንዲመታው ባዘዘ ጊዜ ሐዋርያ ጳውሎስ አንተ ህግን ለማስከበር በእግዚአብሔር ተመርጠና ተጠርተ ያለ ህግ እንዲመታ ታዛለህን ብሎ መናገሩ ለህግ ያለውን ታማኝነትና ለህግ ያለውን ታማኝነት የሮማ ወታደሮችም በዛም ስፍራ ላይ ያሉት ሁሉ ሰዎች እንዲገነዘቡ በማድረግ ያ አደጋ በእርሱ ላይ እንዳይደርስ ሐዋርያ ጳውሎስ በዚህ ምክንያት እግዚአብሔር ይህንን አንደበቱንና ቃሉን ተጠቅሞ እንደታደገው ተመልክተናል። ሁለተኛ ይሄንን ከምዕራፍ 1 ከ23 እስከ ከ1 እስከ 5 ድረስ ማየት ይቻላል። ሁለተኛው ሐዋርያ ጳውሎስ እግዚአብሔር የሰጠው ጥበብ በዛ ቦታ ላይ ሁሉም እጁን ወደ እርሱ እንዳያነሳና እንዳይገሉት የሰጠው ጥበብ ትልቁ ነገር በዛ በተሰበሰቡት ሰዎች ጠላቶቹ መካከል በተለይም በሰዶቃውያንና በፈሪሳውያን መካከል ያለውን መሰረታዊ የሆነ የአስተምህሮ ልዩነትን በመጠቀም በእነሱ መካከል ክፍፍል እንዲፈጠርና ትኩረትን በሐዋርያ ጳውሎስ ላይ ከማድረግ ይልቅ አስተምሯቸውን ለማስጠበቅ እርስ በርስ ወደ ክርክር እንዲገቡ በማድረግ ሐዋርያ ጳውሎስ ትኩረትን ከእርሱ ወደ ራሳቸው ጉዳይ እንዲያነሱ በማድረግ እግዚአብሔር ይህንን ጥበብ ሰጥቶት በዚህ በመጠቀም ለመታደግ እንደቻለ ወይንም ለመዳን እንደቻለ እግዚአብሔርም ይሄንን ጥበብ እንደተጠቀመ በርሱ ተመልክተናል። በዛ ስፍራ ላይ የሚገርመው ነገር ሐዋርያ ጳውሎስ በኢየሱስ ክርስቶስ ተቃውሞና በወንጌል ተቃውሞ ላይ ፈሪሳውያንና ሰዶቃውያን አንድም ቢሆኑ ነገር ግን የራሳቸው የሆነ የአስተምህሮ ልዩነት ስላላቸው ሁልጊዜም ይህንን ያስተምረው ልዩነታቸውን በማስጠበቅ የቡድናቸውን ማንነት ማስጠበቅ ስለሚፈልጉ ይሄ የአስተምሮ ጉዳይ በተነሳበት ጊዜ የጋራ የሆነውን ጠላታቸውን ወይም የጋራ የሆነውን ጠላታቸውን ዳብሎ ሐዋርያ ጳውሎስን ትተው በቀጥታ አስተምሯቸውን ለማስጠበቅ እንደተነሱ እንመለከታለን። ቡድኖቹ የተመሰረቱበት የቆሙበት አይዴንቲቲያቸው የሆነ የሚለዩበት አስተምሮ ነበራቸው። ሐዋርያ ጳውሎስም በዛ ስፍራ ላይ በተለይም ከሐዋርያ ጳውሎስ ጋር በተወሰነ እምነት የሚስማሙ ወይም አንድ የሚሆኑ ፈሪሳውያን ስለነበሩ ፈሪሳውያን ምክንያቱም በሙሴ ሕግ በነቢያት መጻሕፍት በትንሣኤ በሙታን ትንሣኤና እንዲሁም ደግሞ በሙሴ ሕግ በነቢያት መጻሕፍት በሙታን ትንሣኤ የሚያምኑ በነቢያትና በመንፈስ ቅዱስ የሚያምኑ ስለሆነ ሐዋርያ ጳውሎስ እነሱ የሚያምኑትን አስተምሮችን ስለተናገርኩ ነው ሊገሉኝ የተነሱት ብሎ በመናገሩ ምክንያት በፈሪሳውያንና በሰዶቃውያን መካከል
ልዩነት እንደተፈጠረ እንመለከታለን። ሃይማኖቶችና ቡድኖች በሙሉ ሁል ጊዜም የሚመሰረቱበት አስተምሮ አላቸው፣ ሐሳብ አላቸው። ለዛ ሐሳብ ታማኝ የሆኑት ሁሌም ያ ሐሳብ በሚጣጣልበትና በሚካድበት ጊዜ ያንን ለመከላከል እንደሚነሱ እንመለከታለን። ዛሬ በቤተክርስቲያን ውስጥ ያለንበት ቤተክርስቲያን መሰረታዊ አስተምሯ ከሌሎች ቤተክርስቲያናት የሚለይበት ምንድነው ተብሎ ቢጠየቅ 80% ወይም 90% ያለበትን ቤተክርስቲያን አስተምሮ እንኳን በሚገባ የሚረዳና የሚያውቅ አይደለም። እጅግ በጣም በርካታ ቤተክርስቲያናት ባሉበት፣ በብዙ ነገር የሚስማሙ ቤተክርስቲያናት ባሉበት፣ ነገር ግን የሚለዩባቸው መሰረታዊ የሆኑ ያንን ቡድን ያንን ቤተክርስቲያን የሚለይበት አስተምሮ አውቆ ታማኝ መሆን ከነዚህ ከፈሪሳውያንና ከሰዱቃውያን እንኳን ያነስን የሆንበት ጊዜ ነው። ብዙ ጊዜ አሁን ባለው የቤተክርስቲያን ችግርና የስህተት ትምህርት መስፋፋት በተመለከተ ብዙ ሰዎች ብዙ ነገር ያነሳሉ። በተለይም ትኩረት የሚያደርጉት ስህተት ትምህርቱን በሚያስተምሩ ሰዎች ላይ ነው የሚሆነው። እኛ ግን በቤተክርስቲያን ውስጥ ያለን ሰዎች ምን ያህል ነው የተመሰረትንበትን መሰረት የምናውቀው፣ አስተምሯችንን የምናውቀው። ዲኖሚኔሽናችን ከሌላው የምትለይበት በአስተምሮ ነው። አብዛኛው የተጻፈ ኦብጀክቲቭ የሆነ አስተምሮ ያላቸው አብያተ ክርስቲያናት በዛ ነው የሚለዩት። አይደለም ምእመናኖች፣ አብዛኛዎቹ አገልጋዮች እንኳን አስተምሯቸውን አውቀው ለዛ ታማኝ የሚሆኑ አይደሉም። አገልጋዮች የቤተ ክርስቲያናቸውን የዲኖሚኔሽናቸውን አስተምረው በሚገባ አውቀው ለዛ ታማኝ ሆኖ ሌሎችን ካላስተማሩ የኢየሱስ ክርስቶስን ስም የሚጠራና ከመጽሐፍ ቅዱስ ጥቅስ የሚጠቅስ ሁሉ አንድ እንደሆነ አድርገው ስለሚመለከቱ ሰዎች የትኛውም ቦታ ላይ ለመሄድ ጥርጣሬ እንዳይኖራቸው አስተምሮን በጥርጣሬ እንዳይከታተሉ ልቅ እንዲሆኑ ያደረጋቸው ነገር ይሄ ነው። ስለዚህ አብያተ ክርስቲያናት አሁን በተለይም በጣም ብዙ ምዕመናን ያሉባቸው አብያተ ክርስቲያኖች መለስ ብሎ የኛ ነው የሚሉትን ምዕመናን የራሳቸውን የሆነ አስተምረው በሚገባ ሰጥቷቸው በዛ እውነትና አስተምረው እንዲቆሙ ማድረግ አለባቸው። ይህ ብቻ ነው በአጥቢያ ደረጃ ምዕመናኖችን ከስህተት ልንጠብቅ ወይንም ሊያስጠብቅ የሚችል ብዬ አምናለሁና ወደ ራሳችን ስንመለስ ወደዚህ ክፍል ስንመለስ ሁለተኛው በጠላቶቻቸው መካከል ያለውን ልዩነት በሚገባው ሐዋርያ ጳውሎስ ተጠቅሞበታል። በዛ ምክንያት በሱ ላይ ትኩረት ከማድረግ ይልቅ አስተምሯቸውን ለማስጠበቅ በመመለሳቸው ምክንያት በጊዜው ሐዋርያ ጳውሎስ ላይ በአንድ ላይ ተነስተው ሊያመጡበት የነበረው አደጋ ከእርሱ ላይ እንደተነሳ እንመለከታለን። ሶስተኛው ትናንትና ያየነው ሐዋርያ ጳውሎስ ከዛ ከተመለሰና ወደ ቤት ከመጣ በኋላ ሌሊት ኢየሱስ ክርስቶስ መጥቶ ከጎኑ ቆሞ የተናገረው ንግግር ለሐዋርያ ጳውሎስ እንዲቆም እንዲጸና እግዚአብሔር የተጠቀመበት ነው፣ ወይንም ጌታ ኢየሱስ ክርስቶስ የተጠቀመበት ነው። ሐዋርያ ጳውሎስን ምንድነው ያለው ጌታ ኢየሱስ ክርስቶስ በዛ ስፍራ ላይ እንደምንመለከተው በተለይ ከቁጥር እዛ መጽሐፍ ምንድነው ያለው ጌታ ኢየሱስ ክርስቶስ 11 ላይ ጀምሮ ከቁጥር 11 ጀምሮ ሌሊት ላይ ይላል ሐዋርያ ጳውሎስ ኢየሱስ ክርስቶስ መጥቶ ይላል ከጎኔ ቆሞ ይላል ጳውሎስ ሆይ ብሎ ጠርቶ፣ ባሪያዬ ብሎ ጠርቶ፣ አገልጋዬ ብሎ ጠርቶ፣ በስሙ ጠርቶ ሐዋርያ ጳውሎስን ምንድነው ያለው? ገና በዚህ በኢየሩሳሌም እንደመሰከርክልኝ፣ ለኔ እንደመሰከርክና እንደቆምክልኝ፣ እንደተሰዋህልኝ ደግሞም የት ትሄዳለህ? በሮም ደግሞ ምን ታደርግልኛለህ? ትመሰክርልኛለህና አይዞህ ነው ያለው። ይህ ንግግሩ ሐዋርያ ጳውሎስ በዚህ ስፍራ በእነዚህ ሰዎች እጅ እንደማይሞት እርግጠኛ እንዲሆን አድርጎታል። ኢየሱስ ክርስቶስ ጥብቅና ነው የቆመው በዚህ ስፍራ ለሐዋርያ ጳውሎስ። ስለዚህ እዛም ትመሰክርልኛለህ፣ እዚህ እንደመሰከርክልኝ በዛም ትመሰክርልኛለህ ብሎ የተናገረው አንዱ ሐዋርያ ጳውሎስ በዛ ከነዚህ አደገኛ ሰዎች እንደማይገሉት መከራው ወደ ሞት እንደማያደርሰው አስቀድሞ እግዚአብሔር እንደተናገረው ወደ ሮም እንደሚደርስ በዛም ምስክር ለጌታ ለኢየሱስ ክርስቶስ እንደሚሆን ታውቃላችሁ አይደለም? በምዕራፍ 22 ላይ አብያተ ክርስቲያናት ውስጥ የነበሩት ክርስቲያኖች በሙሉ ከነቢያት ከሚመጣው ትንቢት መንፈስ ቅዱስ ሐዋርያው ጳውሎስን ወደ ኢየሩሳሌም እንዲሄድ እየነዳ
እንዲሁ ያው መንፈስ ደግሞ ለነቢያት ሐዋርያው ጳውሎስ ኢየሩሳሌም ላይ ሲደርስ ሊደርስበት ያለው ነገር ሲናገር ነቢያቱም ሆነ የሰሙት ምእመናን ሐዋርያው ጳውሎስ ወደዛ አደጋ እንዳይገባ ከመንገድ እንዲመለስ ሲለምኑት አንድ ነገር ነው ያለው ሐዋርያው ጳውሎስ። እኔ አለ ለወንጌል ለኢየሱስ ክርስቶስ ምስክር በኢየሩሳሌም አይደለም ለመታሰር ለመሞት ተዘጋጅቻለሁ ብሎ የተናገረው ቃል ማን ጆሮ ገብቷል? ኢየሱስ ክርስቶስ ጆሮ ስለገባ ኢየሩሳሌም በጠላቶች ተከቦ በዋለበትና ሌሊት ቤቱ በገባበት ስፍራ ላይ አትሞትም አለው። እግዚአብሔር የተመሰገነ ይሁን። እዚህ ለኔ አትሞትም ገና በህይወት ኖረ አይደለም እዚህ ሮማ ትሰብክልኛለህ እዛ ትናገርልኛለህ ብሎ ሲያበረታታው እንመለከታለን። ስለዚህ የሐዋርያው ጳውሎስ እንዲህ እያለ ወደ ኢየሩሳሌም መምጣት አንድ ለአገልግሎት ምክንያት ሆኖታል። ሁለተኛ ደግሞ ወደ እግዚአብሔር ወዳዘጋጀለት ወደ ሮም ሄዶ ለመናገር ትክክለኛ መንገድ እንደሆነ ኢየሱስ ክርስቶስ አጠገቡ ቆሞ መጥቶ ትመሰክርልኛለህ፣ ወደ ኋላ ተመለስ፣ ከዚህ መከራ ትወጣለህ አላለው። ሄደህ ግን ትመሰክርልኛለህ፣ ወደፊት ትሄዳለህ ሲለው እንመለከታለን። ይሄ የጌታ የኢየሱስ ክርስቶስ ጥብቅና ሶስተኛው እግዚአብሔር የተጠቀመበት ምክንያት ነው። ሌላው የተመለከትነው እነዚህ ሰዎች በሐዋርያ ጳውሎስ ላይ ለመግደል በተለይ 40 የሚሆኑት ከህዝቡ መካከል ወጥቶ ምናልባት እነዚህ 40 የሆኑት ሐዋርያ ጳውሎስን ሳንገድል እህል አንቀምስም። ሰው በጣም ይገርማል። እንደዚህ አይነት ጭካኔ እህል አንቀምስም እሱን ሳንገል ብለው ሲመካከሩ በዛች ከተማ ውስጥ የሐዋርያ ጳውሎስ እህት ልጅ የሆነው ሕፃን ብላቴና ይሄንን ምክራቸውን ሰምቶ ለሐዋርያ ጳውሎስ መናገሩ፣ ሐዋርያ ጳውሎስ ደግሞ ለሻለቃው በዛ መናገሩ እና ይህ አድማ መጋለጡ ይህ የእግዚአብሔር እጅ እግዚአብሔር የተጠቀመበት ብላቴና እንደሆነ እንመለከታለን። ዘመዱን የእህቱን ልጅ ተጠቅሞ እግዚአብሔር ሐዋርያ ጳውሎስ ላይ የተመከረውን ምክር ሲያፈርስ ነው የምንመለከተው። ሌላ ምንድነው መጨረሻ ላይ አምስተኛ አድርገን የተመለከትነው ሐዋርያ ጳውሎስን ከዚህ አደጋ ላይ ለማውጣት የቻለው የሮማ መንግስት ስልጣን ወይንም መንግስት ነው። እነዚህ ሻለቃው በዚህ ስፍራ ላይ ያለው በኢየሩሳሌም ያለው ሻለቃ ሉሲዮስ የተባለ ሻለቃ ነው። ይሄ ሻለቃ 470 ወታደሮች 400 መሳሪያ የታጠቁ ሰባዎቹ ደግሞ ፈረሰኞችን አስከብቦ እንደ አንድ ንጉስ ሐዋርያ ጳውሎስን ያስጠብቅ ነበር። ይህ 470 ወታደሮች መጠበቁ እግዚአብሔር የሮማን መንግስት ስልጣን በመጠቀም ሐዋርያ ጳውሎስን የታደገበት ነው። አንድ ነገር ልንከራችሁ። በዚህ ስፍራ ላይ ታሪክ ነው እያነበብን ያለነው። ታሪክን በመናነበበት ጊዜ ወይንም በመናጠናበት ጊዜ በመጽሐፍ ቅዱስ በብሉይ ኪዳንም ሆነ በአዲስ ኪዳን አንድ ልትረሱ የማይገባችሁን ምክር ልንገራችሁ። በታሪክ ውስጥ በርካታ ሳቢ የሆኑ ጉዳዮች አሉ የሚነሱ። እነዚህ ሳቢ የሆኑ ጉዳዮች በሙሉ ለኛ ትምህርት የሚሰጡን አይደሉም። ወይንም ከነዛ ውስጥ የግድ ትምህርት ለማውጣት ወይንም እሱን ተርጉመን ከውስጥ መንፈሳዊ ትምህርት ለማውጣት ጥረት ማድረግ አይኖርብንም። በታሪክ ውስጥ መፈለግ ያለብን የእግዚአብሔር ሚና በዚህ ውስጥ ምንድን ነው? የትኛው የእግዚአብሔር ባህሪ ነው በዚህ ታሪክ ውስጥ ጎልቶ የሚታይ? ምክንያቱም ለምን መሰላችሁ? ታሪኮች ሁሉ ያልፋሉ፣ ታሪክ ነው። ግን የማያልፈው የእግዚአብሔር ባህሪና ማንነት እዛ ውስጥ የተገለጠው ዛሬም ያ ማንነቱ ሕያው ስለሆነ በዚህም ክፍል ውስጥ እግዚአብሔር ሐዋርያ ጳውሎስን እንዴት እየመራ እንደነበረ፣ እንዴት እንደታደገው፣ ምን እንደተጠቀመ ስንመለከት የእግዚአብሔርን ባህሪ ቁልጭ አድርጎ ያሳየናል። ከዚህ የተነሳ የታሪክ መጽሐፍቶችንም ስናጠና በብሉይ ኪዳን በአዲስ ኪዳንም የእግዚአብሔርን ማንነት የጌታ የኢየሱስ ክርስቶስን ስራ በዛ ውስጥ የመንፈስ ቅዱስን ስራ በትክክል እሱን ኢንቨስቲጌት አድርገን፣ ምክንያቱም እነዚህ ነገሮች የምንፈልግበት የእግዚአብሔር ባህሪ ተለዋዋጭ አይደለም። ሁኔታዎች ይለዋወጣሉ፣ ታሪክ ይለዋወጣል፣ የሰዎች ባህሪ ይለዋወጣል። ጠንካራ የሆነው ሰው ደካማ ይሆናል፣ ጎበዝ የሆነው ሰው ወይም ደካማ የሆነው ሰው ብርቱ ይሆናል። በዚህ ታሪክ ውስጥ የተመሰገነ በሌላው ታሪክ ደግሞ ሊወቀስ ይችላል። መለዋወጥ በሰው ህይወት ውስጥ አለ። ግን ከዚህ በሚለዋወጠው ሁኔታ ውስጥ የማይለዋወጠው የእግዚአብሔር ባህሪ እንደየሰው ሲገለጥ ነው የምንመለከተው። የደከመውን ሲያበረታ፣ የተከበበውን ሲያጽናና የማይለወጠው ያ የእግዚአብሔር ባህሪ ዛሬም ደግሞ ለኛ ያልተለወጠ የእግዚአብሔር ባህሪ ነው።
ኢየሱስ ክርስቶስ በዚህ ስፍራ ላይ መጥቶ ምን ሲያደርግ ነው የምንመለከተው? አይዞ በርታ ትመሰክርልኛለህ ብሎ ከአገልጋዩ ጋር ሲቆም ነው የምንመለከተው። ኢየሱስ ክርስቶስ አብሮት የሚቆመው አገልጋይ ለምን በእንደዚህ አይነት ሁኔታ ውስጥ ያልፋል ብለን ጥያቄ ልንጠይቅ እንችላለን። ለምን ያልፋል? የሚያልፍበት ዋናው ምክንያት በእንደዛ አይነት ሁኔታዎች ውስጥ እያለፈ እርሱም የእግዚአብሔርን ማንነትና መታደግ እየተማረ ስለሚሄድ ያ ሁኔታ ለሚያልፈው ሰው እንኳን ፊዚካሊ አካላዊ በሆነ ሁኔታ የሚያስጨንቅ ቢሆን እንኳን በመንፈሳዊ ሕይወቱ የሚያሳድገው በመሆኑ እግዚአብሔር ይለቃል። ስለዚህ የእግዚአብሔርን ባህሪ ውስጥ በእነዚህ በአምስት መታደጎች እንመለከታለን። ሐዋርያ ጳውሎስ ማንነት በዚህ ስፍራ ላይ አልቆመም። ምንድነው በመጨረሻ ላይ የሆነው? ሊገሉት በተነሱበት ጊዜ ይሄ ቅድም የነገርኳችሁ ሻለቃ ሉሲሊዮስ የተባለው የኢየሩሳሌም ፖሊስ አዛዥ ነው። ኢየሩሳሌም ውስጥ ዋናና ትልቁ የመንግስት ተወካይ እሱ ስለነበረ እዛ ቦታ ላይ እሱ ውሳኔ ለመወሰን በዚህ ጉዳይ ላይ ስለማይችል ከፍ ወዳለው ወደ አገረ ገዢ ምን ሲያደርግ እንመለከታለን። ፊሊክስ የተባለ አገረ ገዢ ደግሞ የት ነው ያለው? ቂልቅያ ላይ ስለነበረ ወደዛ ምን ያደርገዋል? ወደዛ ሲሄድ ምክንያቱም ይሄ ጉዳይ ከስልጣኔ በላይ ነው። ይሄ ሰውዬ በስህተት ነው እዚህ ቦታ ላይ ፍርድ ሳይሰጥ ሊገሉት የሚፈልጉት። ምንድነው መሰላችሁ? አይሁዶች አንድ የተሰጣቸው ስልጣን አላቸው። በሃይማኖታቸው ጉዳይ በሚነሳ ነገር ላይ ያለ መንግስት ጣልቃ ገብነት ውሳኔ መወሰን ይችላሉ። ይሄ የተሰጣቸው ነፃነት ነው። ሐዋርያ ጳውሎስን ፖሊሶች እንዳይከላከሉ የሚፈልጉት ይሄንን መብታቸውን ለመጠቀም ስለፈለጉ ነው። ምኑን? ይሄ የሃይማኖታዊ ጉዳይ ስለሆነ በመንግስት ፊት ደርሶ እዛ የሚከሰስበት ሳይሆን እኛ ራሳችን ውሳኔ የምንሰጥበት ስለሆነ፣ ስለዚህ ሃይማኖትን ምን የሚያደርግ የሚያዛባ የስህተት ትምህርት የሚያመጣ ሰው በህጋችን መሰረት ምን መሆን አለበት? መገደል፣ መወገርና መገደል ስላለበት ይሄን ውሳኔ እንወስንበታለን ብሎ ነው ለመግደል የሚፈልጉት። ቢገሉት ኖሮ በሃይማኖታዊ ጉዳይ ስለሆነ ተጠያቂ አይሆኑም፣ ምክንያቱም የተሰጣቸው መብት ስለነበረ። እግዚአብሔር ግን ይሄንን ሻለቃ ምን አድርጎታል? ጣልቃ እንዲገባ አድርጓል። ጣልቃ ገብቶ ያንን ሻለቃ በመጠቀም በኢየሩሳሌም ሐዋርያ ጳውሎስ ላይ ውሳኔ እንዳይሰጥ ሻለቃው ጣልቃ በመግባት ሲታደግ ነው የምንመለከተው። እንደውም በመጀመሪያ ጣልቃ ሲገባ የጳውሎስን ማንነት አውቆ አይደለም። ከዚህ በፊት ሲፈለግ የነበረ የግብጽ ምንድነው ሽፍታ 400 ሰዎችን ምን ያደረገ አስተባብሮ በመንግስት ላይ የተነሳ ሲፈለግ የነበርክ ሽፍታ አንተ አይደለህም እንዴ ነው ያለው። አንተ አይደለህም ነው ያለው። ጳውሎስን ከሃይማኖት ጉዳይ ጋር አላያያዘው በመጀመሪያ ደረጃ ላይ ቢሆንም ግን እኔ አይደለሁም ሃይማኖታዊ ጉዳይ እንደሆነም ሲያቅ እጁን ለማውጣት አልፈለገም። ምክንያቱም ጳውሎስ ሮማዊ ነው። ለሮማውያን የዜግነት መብት አላቸው። የሮማ ህግ ለዜጎቻቸው ቅድሚያ ይሰጣል። ታውቃላችሁ አይደል? የአሜሪካ ህግ ለዜጎቻቸው ነው ቅድሚያ የሚሰጠው አይደል? የአሜሪካ ህግ ለዜጎቻቸው ነው ቅድሚያ የሚሰጠው። የኛስ የኢትዮጵያስ? የኢትዮጵያ ህግ ወይንም ኢትዮጵያውያን ቅድሚያ የሚሰጡት ለራሳቸው ዜጎች ነው ወይስ ለውጪ ዜጎች ነው? ለውጪው ነው ቅድሚያ የሚሰጠው። አንዳንድ ቦታ ላይ ይሄንን ትመለከታላችሁ። አንዳንድ መስሪያ ቤት ስትሄዱ ከለራቸው የተቀየረ ከውጭ የመጡ ሰዎች ከናንተ ጋር ቢሆኑ እንኳን እነሱን አስገብቶ እናንተን ለመፈተሽ ምን ይሆናሉ? ይነሳሉ። በአየር መንገዳችን ወይንም ስትሄዱ በዛ ውስጥ ያለው መስተንግዶ ለውጭ ሰውና ለኢትዮጵያውያን እኩል አይደለም። ነገር ግን ያኔ የነበረው የሮማ መንግስት ምን ያደርግ ነበረ? ሮማ ዜግነት ላላቸው ቅድሚያ ይሰጥ ነበር። ስለዚህ ሐዋርያ ጳውሎስ ይህንን ሮማዊነቱንም የተጠቀመበት ቦታ እንደነበረ ቀደም ብለን ተመልክተናል። እኔ ሮማዊ ነኝ አለ። ሮማዊ ያለ ህግ ምን አይሆንም? አይገረፍም፣ አይፈረድም። የሚገረፉት ባሪያዎች ናቸው። የሚገረፉት ተወሮ የተያዙ ሰዎች ናቸው። እኔ የተወለድኩ ሮማዊ ነኝ፣ የሮማዊነት መብት አለኝ ሲል ነው የምንመለከተው። ስለዚህ ሻለቃው ለሐዋርያ ጳውሎስ ትኩረት ሊሰጥና ከሱ ጋር ሊቆም የቻለው ከዚህ ከሮማዊነቱ የተነሳ ነው። እነዚህ ነገሮች ሐዋርያ ጳውሎስ በሃይማኖት ጉዳይ ብቻ ተደርጎ አይሁዶች በሱ ላይ እርምጃ እንዳይወስዱ በማድረጉ ወደ አገረ ገዢው ወደ ማን ነው? ወደ ፊሊክስ ሲላክ ነው የምንመለከተው። ከኢየሩሳሌም ሲወጣ ነው የምንመለከተው።
ከኢየሩሳሌም ከወጣ በኋላ ምንድነው የሐዋርያው ጳውሎስ ላይ የሆነው የሚለው በምዕራፍ 24 ላይ እንመለከታለን። ሐዋርያው ጳውሎስ ምዕራፍ 24 ላይ ሐዋርያው ጳውሎስ እስረኛው አገልጋይ ምንድነው መከላከያዎቹ? አሁን በቀጥታ እዛ ቦታ ላይ አገረ ገዢ ነው ያለው፣ ታች ፖሊስ አዛዥ ነው ያለው። ይሄ አገረ ገዢው ደግሞ የንጉሱ የሄሮድስ ተወካይ ነው። እሱ ጋር የማይወስናቸው ነገሮች ከተፈጠሩ በቀጥታ ወዴት ነው የሚሄደው? ወደ ንጉሱ ሄሮድስ ነው የሚሄደው። ስለዚህ ያ ንጉሱ ሄሮድስ ጋር ነው የሚሄደው ጉዳዩ። ስለዚህ በዚህ ስፍራ ላይ የምንመለከተው አገረ ገዢው ደግሞ ጉዳዩን መስማት ፈልጓል። ውሳኔ ለመወሰን እንዲረዳው መስማት ስለፈለገ እዛ ከደረሰ በኋላ የሆነው ነገር እንመለከታለን። በዚህ ስፍራ ላይ በዚህስ እግዚአብሔር የሚሰራው ነገር ምን ይሆን? ይሄን ጥያቄ ይዘን እንመለከታለን። አነባለሁ በጌታ በኢየሱስ ክርስቶስ ስም። 5 ቀንም በኋላ ሊቀ ካህናቱ ሐናንያ ከሽማግሌዎች ከጠርጡስ ከሚባል ከአንድ ጠበቃ ጋር ወደ እነርሱ ስለ ጳውሎስ ለአገረ ገዢው አመለከቱት። በተጠሩም ጊዜ ጠርሱስ ይከሰው ዘንድ ጀመረ፣ እንዲህ ማለ ይላል። ሐዋርያ ጳውሎስ ወደ አገረ ገዢው ከሄደ በኋላ አገረ ገዢው ክሱን ለመስማት ምንድነው ያደረገው? ከኢየሩሳሌም የሃይማኖት መሪዎቹ እንዲመጡ ነው ያደረገው። ሐዋርያ ጳውሎስ 5 ቀን እዚህ ከማን ጋር ቆይቷል? ከኪልቅያ ላይ ከማን ጋር ነው የቆየው? ታስሮ እዛ ነው የቆየው። ስለዚህ ከ5 ቀን በኋላ ይሄ ህዝቡን የሚወክለው ካህን ከሌሎች ሽማግሌዎች ጋር እንዲሁም አሁን ደግሞ ሌላ ጠበቃ ጨምሮ ክስ እንዲያበዛበት ማለት ነው። ጠበቃ ጨምሮ ወዴት ሲመጣ እንመለከታለን? ወደ ኪልቅያ ወደ አገረ ገዢው ለመክሰስ ሲመጡ እንመለከታለን። አሁን በዚህ ስፍራ ላይ ቁጭ ብሎ ጉዳዩን ለመስማት አገረ ገዢው ፊት ላይ ንግግር ሲያደርጉ ነው የምንመለከተው። በዚህ ስፍራ ላይ የምንመለከተው የሚያደርጉት ጥረት በጣም የሚገርም ጥረት ነው። ኢአማንያን የክርስቶስ ኢየሱስን ያልተቀበሉ፣ ክርስቶስ ኢየሱስን የማያውቁ፣ የክርስቶስ ኢየሱስ ያልሆኑ ምንም አይነት ሃይማኖት ይኑራቸው፣ ምንም አይነት ኢየሱስ የሌለበት ሃይማኖት ሁሉ ማለት ነው። ኢየሱስ በውስጡ የሌለበት ሃይማኖት ሁሉ፣ ያ ምን ማለት ነው? ሕይወት የሌለበት ሃይማኖት ሁሉ ኢየሱስ ያለበትን እምነት ወይንም የኢየሱስ ክርስቶስ ተከታዮችን የኢየሱስ ክርስቶስ አገልጋዮችን ለማጥፋት ምን ያህል የት ያህል ጥግ እንደሚሄዱ እዚህ ክፍል ላይ እንመለከታለን። የት ያህል ጥግ እንደሚሄዱ ለመክሰስ ለማጥፋት ምን ያህል እንደሚሄዱ ከዚህ ማየት እንችላለን። እና ለማጥፋት የሚሄዱበት ጥግና እግዚአብሔርም የራሱ የሆኑትን በመጠበቅና የነሱን ደግሞ ክፋታቸውን ዓለሙን ለማሳካት የነሱን ክፋት ያንን የሚሄዱበትን ክፋት ሁሉ አገልጋዩን በመጠቀም በዛ ሰው ሕይወት ውስጥ እግዚአብሔር ሊያሳካ ለፈለገው ዓላማ የነዛን ጭካኔ የነዛን ክፋት በመጠቀም እንዴት በሐዋርያ ጳውሎስ ሕይወት ውስጥ እንዴት እንደሚጠቀም ነው የምንመለከተው። ጠላቶች ለማጥፋት በጣም ረጅም ጥግ ይሄዳሉ። እግዚአብሔር ግን የነሱን የሄዱበትን ያህል ያንን ደግሞ ለበጎ አድርጎ በመጠቀም በመሪዎቹም በአገልጋዮቹም በምዕመናንም ሕይወት ውስጥ ያለውን ዓላማ ለማሳካት ይጠቀምበታል። የትኛውንም ነገር የሰዎችን ክፋት እግዚአብሔር በመጠቀሙ ምክንያት ሰዎች በሰሩት ክፋት አይጠየቁም ማለት አይደለም፣ ይጠየቃሉ። ምክንያቱም ክፋትን ማድረግ እንደሌለባቸው እነዚህ በተለይ የሕግ ሰዎች ያውቃሉ። መዋሸት እንደሌለባቸው ያውቃሉ። ጤነኛውን ሰው መግደል እንደሌለባቸው ያውቃሉ። ያንን ለመግደል የሚያደርጉትን ጥረት እግዚአብሔር በሐዋርያ ጳውሎስ ሕይወት ውስጥ ሮም ላለው አገልግሎቱ ለመጠቀም መፈለጉ ወይም መጠቀሙ እነሱን ይህን ክፋት ማድረጋቸው ተጠያቂ እንዳይሆኑ አያደርጋቸው። ማድረግ የማይገባቸው ነገር ነው ያደረጉት። ነገር ግን ያንን እግዚአብሔር ለምን ይጠቀምበታል? ለራሱ ዓላማ ይጠቀምበታል። ውሰዱ። ኢየሱስ ክርስቶስ በተገደለበት ጊዜ አሳልፎ የሰጠው ማን ነው? ይሁዳ ነው አይደል? ኢየሱስ ክርስቶስ የመጣው ለምንድን ነው?
ለብዙ ሰዎች ኃጢአትና በደል ምን ለመሆን ነው? ለመሞት ነው አይደል? እግዚአብሔርም ይሄንን ያውቃል። ይሁዳ ነው አሳልፎ የሰጠው አይደል? ይሁዳ ደግሞ ሰውን በግፍ በገንዘብ ተገዝቶ አሳልፎ መስጠት ኃጢአት እንደሆነ ያውቃል። ይሄ ሕግን ጥሶ በደልንና ኃጢአትን ፈጽሞ ኢየሱስ ክርስቶስን አሳልፎ በመስጠቱ ኢየሱስ ለመሞትም ቀድሞ ስለመጣ ሞቶ ሰዎችን በማዳኑ ይሁዳ ግን ከሰራ ወንጀልና በደል ነፃ ሊሆን አልቻለም። እግዚአብሔር ምን አደረገው? ፈረደበት። ኢየሱስ ክርስቶስ ግን በመሞት ምን አደረገ? የመጣበትን ዓላማ ፈጸመ። እዚህም ስፍራ ላይ የነዚህን ክፋት ሰዎችን እግዚአብሔር ክፋታቸውን እየተጠቀመ እንኳን በአንድ ሰው ህይወት ውስጥ በአገልጋዩ ህይወት ውስጥ ሊሰራ ያለውን ዓላማ እንዴት እንደሚፈጽም በዚህ ስፍራ ላይ እንመለከታለን። ሐዋርያ ጳውሎስ አሁንም በዚህ ክፍል ላይ ትመለከታላችሁ። ከመጣ በኋላ አሁን ቁጭ ብለዋል፣ ቆመዋል። እዚህ ስፍራ ላይ ምን ይላል መሰላችሁ? አሁን ተነስቶ የሚናገረው ጠበቃ ነው። ጠበቃው የሚናገረው ንግግር ተመልከቱ። ሐዋርያ ጳውሎስ ላይ ወንጀል ምን ለማድረግ ለመደፍደፍ። ክቡር ፊልክስ ሆይ በአንተ በኩል ብዙ ሰላም ስላገኘን ለዚህም ህዝብ በሐሳብህ ምን ይላል? በሐሳብህ የተነገሩ በየስፍራውም መልካም መሻሻል ስለሆነለት በፍጹም ምስጋና እንቀበለዋለን። አሁን ምንድን ነው የሚለው? በመጀመሪያ ደረጃ የባለስልጣኑን ልብ ለማራራት ይሄ እኮ የቅኝ ሮማ እኮ የሮማ ነገስታት ምን እንደሆነ ታውቃላችሁ? ይሄ አገረ ገዢው አይሁዶችን ቅኝ የሚገዛ የቅኝ ገዢዎች ተወካይ ነው። መንግስታቸውን አፍርሶ በራሳቸው መንግስት ውስጥ ያደረገ የቅኝ ገዢ ተወካይ ነው። ነገር ግን እነዚህ አይሁዶች በዚህ ስፍራ ላይ ሐዋርያ ጳውሎስን ብቻ እንዲቀጠላቸው ስለፈለጉ በአገዛዙ እንደተደሰቱ እንደተባረኩ ሰላም እንዳገኙ አገልግሎት በእኛ ጋር ምን ይሁን ይቀጥል እንደማለት ነው። በአንተ ሰላም አግኝተናል፣ ህዝቡ ሁሉ ደስተኛ ነው በግዛት። ነገር ግን ይላል ከዛ በልብሮ ሰላማችንን ሊያሳጣ የተነሳ ምን አለ? ጠላት አለ ብሎ ሲናገር ነው የምትመለከቱት። ምን ይላል ቀጥሎ? ምስጋና እናቀርባለን ይልና ነገር ግን እጅግ እንዳላቆይ በቸርነትህ በአጭር ትሰማን ዘንድ እለምንሃለሁ። ይህ ሰው በሽታ ሆኖ በዓለም ካሉት አይሁድ ሁሉ ሁከት እንዲነሳ የመናፍቃንና የናዝራውያን ወገን መሪ ሆኖ አግኝተነዋል። መቅደስንም ደግሞ ሊያረክስ ሲሞክር ያዝ ነው እንደ ሕጋችን እንድንፈርድበት ዘንድ በወደድን። ነገር ግን የሻለቃው ሉኪዮስ መጥቶ በብዙ ኃይል ከእጃችን ወሰደው። ከሳሾችንም ወደ አንተ ይመጡ ዘንድ አዘዘ። አንተም ፊልክስ አንተም ራስህ እርሱንም ጠርተህ እኛ ስለመሰከርንበት ነገር ሁሉ ልታውቅ ትችላለህ። ይሄ ነው ክሱ። ማን ጋር ነው ያገረው? ምን ሆኖ አንተ ሰላም አድርገህ አገራችንን ገዝተህ ሰላም ሰጥተናል፣ ህዝቡ በአንተ ደስተኛ ነው። ነገር ግን አንድ በሽታ አለ። በጣም የሚቀርማቸው ይሄ አደገኛ ቋንቋ ነው፣ በሽታ የሚለው። ሐዋርያ ጳውሎስን እንዲገደል ለዛ ማህበረሰብ በሙሉ ምን የሆነ በሽታ የሆነ ሰላምን ሁሉ የሚያሳጣ ተላላፊ በሽታ የሆነ አንተ ያረጋጋኸውን አገር ምን የሚያደርግ ሁከት የሚፈጥር እኛ ጋር ብቻ አይደለም ዓለሙን በሙሉ ያሉትን አይሁዶች ሁሉ በግዛት ያሉትን በየቦታው ሰላም እንዳታገኝ የሚያደርግ በሽታ ነው ለስርዓቱ በጌታ በኢየሱስ። ምንድነው በሽታ ነው ይሄ? ክፉ በሽታ ካንሰር ነው ይሄ። ይሄ ምንድነው? ካንሰር ነው የሚራባ በየቦታው በየአገሩ የሚሰራጭ። ስለዚህ ይሄ ምን መሆን አለበት? መወገድ አለበት። ይሄ ከተወገደ አገሩ ምን ይሆናል? ይረጋጋል፣ ሰላም ይሆናል። ይሄንን ካንሰር ይሄንን በሽታ ልናስወግድ በነበርንበት ጊዜ ሻለቃው መጥቶ ጣልቃ ገባብናል በህጋችን መሰረት። ይሄ አንዱ ነው። ማንን የሚመለከት ነው ይሄ ክስ? አገርን መረጋጋትና ሰላምን የሚፈልግ ማን ነው ያለው? መሪ ነው ያለው በዛ ቦታ ላይ። ስለዚህ ይሄ ጉዳይ ከአይሁዶች ይልቅ ማንን ይመለከታል? አገረ ገዢውን ይመለከታል። አገረ ገዢው ሁሉ ጊዜ በገዛበት አገር ውስጥ ሰላም እንዲኖር ይፈልጋል። የትኛውም መሪ
ሰላምና መረጋጋት እንዲኖር ይፈልጋል። ለዛ ነው የሚሰራው። እግዚአብሔርም ደግሞ መንግስትን ያስቀምጠው ሰላምን ለህዝቡ እንዲያስጠብቅ ነው። ኃጢአተኛውን እየቀጣ ጤናማውን እየጠበቀ የእግዚአብሔር አገልጋይ እንዲሆን ነው ያስቀምጠው። ስለዚህ ከአገልግሎቱ ጋር አያይዘው አሁን ይሄ አገረ ገዢውም ከነሱ ጋር አብሮ ምን እንዲሆን ለሐዋርያው ጳውሎስን እንደ ጠላት እንዲመለከት የሰላም ጠንቅ እንደሚመለከት በሽታ ሆኖ ተነስቶብናል በመካከላችን። ስለዚህ በሽታ ምን መሆን አለበት? መወገድ አለበት። እንዳናወስወግደው ግን ምን ሆነ? ሻለቃ ጣልቃ ገባብንና እነሆ እሱንም ጠርተህ ልታስጠብቅ ትችላለህ ብሎ አንድ ክስ ሲያቀርቡት ይመለከታላችሁ። ምን አደረጉት? ለህዝብና ለአገር ሁሉ ጠንቅ የሆነ በሽታ ጠንቅ የሆነ ምን ሆነ አደረገ? በሽታ። ሰዎች በምድር ላይም ታውቃላችሁ በፖለቲካ ውስጥ አንድን ማህበረሰብ አንድን ግለሰብ ወይንም አንድን ህብረተሰብ ለማጥፋትና ለመደምሰስ ሲፈልጉ ይሄንን ስልት ነው የሚከተሉት። ለሌሎቹ እነዛ ሰዎች መኖር አደጋ እንደሆነ ለህይወታቸው ለህልውናቸው አደጋ እንደሆነ በማቅረብ እነዛን ሰዎች ለማጥፋት የሌሎችን ድጋፍ ይፈልጋሉ። ልክ እንደነዚህ ሰዎች ማለት ነው። እነዚህ ሰዎች ካሉ በህይወት ልትኖሩ አትችሉም። ይሄ ፖለቲካ ስርዓት ይሄ ፖለቲካ ፓርቲ ካለ አንተ ልትኖር አትችልም። ያ ማህበረሰብ ካለ ልትኖር አትችልም። ያ ብሔረሰብ ካለ ልትኖር አትችልም። ይሄ አመለካከት ካለ ልትኖር አትችልም። ይሄ የፖለቲካ አመለካከት ካለ ልትኖር ፈጽሞ አትችልም። ስለዚህ ይሄ ምንድነው? ለማህበረሰቡ በሽታ ነው። ምን መሆን አለበት? መጥፋት አለበት። ስለዚህ ምን ይገኛል? የማህበረሰቡ ድጋፍ። ያንን ድጋፍ ይዞ የሚፈልጉትን ሰዎች ለማጥፋት ይፈልጋሉ። አይሁዶችም በዚህ ስፍራ ላይ ጳውሎስን ያደረጉት ይሄንን በሽታ ነው። ይሄ ሰው መጥፋት አለበት አሉ። መጥፋት አለበት፣ ማስወገድ አለብን። ልናስወግደው ስንል ያንተ ሻለቃ ምን ሆነ? ጣልቃ ገባ። ስለዚህ ምን ያደርጋል? ሄደን ልትጠይቅ ትችላለህ። ይሄ ለማን? ለሮማ መንግስት ምንድነው? አደጋ ነው የሚል ኢምፕሊኬሽን አለው። እንድምታው እሱ ነው። ላንተ ስልጣን ላንተ ስርዓት እንኳን ምንድነው? አደጋ አለው። ስለዚህ መወገድ አለበት። ይሄ በሽታ ነው። አይሁዶች በየቦታው ተሰራጭተው ስለሚኖሩ በየቦታው ባሉት አይሁዶች አካባቢ በዚህ ሰው ምክንያት ሁከት የሚነሳ ከሆነ ሮማ ምን ሆነች ማለት ነው? በአጠቃላይ የሮማ ግዛት ሰላም አጣ ማለት ነው። እንደዛ አድርጎ ነው ጳውሎስን የሚያሳዩት። እጅግ በጣም አደገኛ ሰው አድርጎ ሲያሳዩ እንመለከታለን። ሌላው ቀጥሎ ያለው ምንድነው? ይሄንን ብቻ አይደለም የሚናገሩት። ሌላው ሃይማኖታዊ ችግር እንደሆነ እርምጃ ሊወስዱ መብት እንዳላቸው ለማሳየት ሲፈልጉ ይሄ ሰው ምን አድርጓል? ቤተ መቅደስን ምን አድርጓል? ሊያረክስ ሲል ነው ያገኘነው። የስህተት ትምህርት ኑፋቄ የሚለው ምን መሰላቸው? ማህበረሰቡ ከተቀበለው ሃይማኖቱ ከተቀበለው አስተምሮ በተጻራሪ ያለ ትምህርት ማለት ነው ኑፋቄ። መናፍቅ ሲባል ሰምታችሁ አታውቁም? አንዳንድ የእምነት ተቋማት እኛን ምን ይሉናል? መናፍቅ ምን ማለት ነው? ከኛ ከተቀበለው ኦርቶዶክስ ወይንም እውነተኛ የሆነ አስተምሮ ያፈነገጠ ትምህርት ያመናችሁ ወይንም የተቀበላችሁ ማለት ነው። ከኔ የተለየ አስተምሮ ወይንም ትምህርት የተቀበለ ለኔም እሱም ኑፋቄ ነው ብሎ ካቴጎራይዝ የሚያደርገው ሰው እዛ ኑፋቄ ነው ለተባለ ማህበረሰብ ደግሞ የዚህኛው አስተምሮ ምንድን ነው? ኑፋቄ ነው። የተሳሳተ ከእውነተኛው አስተምሮ ምን የወጣ ወይንም ያፈነገጠ ማለት ነው። ስለዚህ የሐዋርያ ጳውሎስ አስተምሮ ኑፋቄ ነው። ኑፋቄ ሁሉ ጊዜም ከዛው እምነትና ሃይማኖት ነው የሚመጣው። ከውስጥ የሚመነጭ ነው ኑፋቄ የሚባለው። የተወሰኑ አስተምሮችን ተቀብሎ በተወሰኑ አስተምሮች ደግሞ ምን የሚለይ ማለት ነው። ያ ነው ኑፋቄን ይዞ ነው የመጣው። ይሄ ኑፋቄ ደግሞ እሱ የሚሰብከው ወንጌል ነው። ለማን ኑፋቄ? ለአይሁዶች ኑፋቄ የሆነው ይሄ ብቻ አይደለም። በህጋችን በሚገባ ሊጠበቅ የሚገባውን ምን ያደርጋል? ቤተ መቅደስን ሊያረክስ ሲል ነው የያዝነው ነው የሚሉት። ቤተ መቅደስ መቼ ነው የሚረክሰው? ቤተ መቅደስ መርከስ ማለት በዚህ ቦታ ላይ ሐዋርያ ጳውሎስ ከሚሰብክበት አህዛቦችን ይዞ ምን ያደርጋል? ወደ ቤተ መቅደስ አስገብቷል። ምክንያቱም ረከሰ ማለት ውሻና ቤተ መቅደስ አህዛብ የገባ ቀን ምን ይሆናል? ይረክሳል። ህጋቸው ላይም እኮ አህዛብ ወደ ቅድስተ ቅዱሳን አይገባም፣ ወደ ቅድስትም አይገባም። የአህዛብ ምን የሚባል ቦታ አለ መሰላችሁ? የአህዛብ የጸሎት ቦታ አለ። ከዚህ ከዋናው ከቅዱሳንና ከቅድስተ ቅዱሳን ውጪ። ከዛ ውጪ ግን አህዛቡ አልፎ ከገባ ምን ይሆናል?
ቤተ መቅደሱ ምን ሆነ ማለት ነው? ረከሰ ማለት ነው። ስለዚህ ቤተ መቅደሳችንን ሊያረክስ እሱ አይሁዳዊ ሆኖ ያለውን መብት ተጠቅሞ አብሮ ይዞ ገብቷል። ክሱ ግን ውሸት። ከጳውሎስ ጋር የመጣ አይሁድ የለም። ነገር ግን መንገድ ላይ ያዩት እዛ ሲሰብክ ያዩት ከአይሁድ ጋር ወደ ኢየሩሳሌም ማነው ከአሕዛቦች ጋር ወደ ኢየሩሳሌም ይመጣ ስለነበረ ይዞ እንደገባ መስሏቸው ነው መጀመሪያም ያነሱት። አሁንም ይሄንን ክስ ሲያነሱ ነው የምንመለከተው። ይሄንን ክስ በፊቱ አቀረቡ። ስለዚህ ያመጡት ክስ በሃይማኖታዊም ፖለቲካዊም ነው። አያችሁ፣ በአንዱ ቢያጡ በሌላው ሊያገኙት ፈልገዋል። ስለዚህ ጭካናቸውንና ክፋታቸውን በወንጌል ላይ የተነሳውን ጭከና በዚህ ስፍራ ላይ እንመለከታለን። ይሄንን ነው ያነሱትን በዚህ ስፍራ ላይ ይሄንን ክስ ሲያቀርቡ ነው የምንመለከት። ይሄ ነው ክስ ያቀረቡት። ከዚያም በኋላ ይሄንን ክስ የሰማው ፊሊክስ ሰምቶ ከጨረሰ በኋላ እሱ ትኩረት አልሰጠም ለክሳቸው። ሳብስታንስ እንደሌለው አውቋል። ከዚህ የተነሳ ምንድነው የሚያደርገው? እንግዲህ የተከሰስክ ጳውሎስን ምን ያደርገዋል? ተናገር ብሎ ይጠቅሰዋል። እንደውም ተናገር ብሎ በቃልም አልተናገርም። እዚህ ስፍራ ላይ ታያላችሁ ሲጠቅሰው። አይሁድም ደግሞ ይህንን ነገር እንዳሉን እንዲህ ነው ተስማሙ። የዚህ ይቅርታ ከዛ በኋላ ምንድነው የሆነው? ይሄንን ክሳቸውን ካቀረቡ በኋላ ምን ሆነ? ሐዋርያው ጳውሎስ እንዲከላከል ሲጠየቅ ነው የምንመለከተው። እነሱ ንግግራቸውን ከጨረሱ በኋላ አገረ ገዢውን በጠቀሰው ጊዜ ይላል ጳውሎስ ሲመልስ እንዲህ አለ። አገረ ገዢው ሰምቶ ከጨረሰ በኋላ ጳውሎስን ጠቀሰው። በላንተም ተናገር ማለቱ ነው። ጳውሎስ አሁን የሚናገረው ንግግር ሶስት መሰረታዊ ነገሮችን የያዘ ነው። ይሄን አስቀድሜ ልነግራችሁ ፈልጋለሁ። ለመከላከል ጳውሎስ የቀረበበትን ፖለቲካዊ ሆነ ሃይማኖታዊ ክሱን ማለት ነው። የሰላም ጠንቅ ነው የሚለው ፖለቲካ ነው። የሰላም ጠንቅ የሆነ በሽታ ነው፣ መወገድ ያለበት ፖለቲካ ነው። ቤተ መቅደስን አርክሷል፣ ኑፋቄን ይዞብን መጥቷል፣ ሃይማኖታዊ ነው። ስለዚህ ከፖለቲካው ካመለጠ በሃይማኖታዊ ክስ እንዲፈረድበት፣ ከሃይማኖታዊ ክስ ካመለጠ በፖለቲካው ክስ እንዲፈረድበት ለቀረበበት ክስ እግዚአብሔር ሐዋርያ ጳውሎስ የሰጠው ጥበብ ሶስት ነገሮችን መከላከያ አድርጎ አቀረበ። አንደኛና የመጀመሪያው ትመለከታላችሁ። የመጀመሪያ ህይወቱን ነው መከላከያ አድርጎ ያቀረበው። ከቁጥር 10 እስከ 12 ድረስ ህይወቱን የራሱን ማንነት መከላከያ አድርጎ ነው ያቀረበው። ህይወቱን የሚያቀርብበት ዋናው ምክንያት እሱ ምን ተብሎ ነው የተከሰተው? የሰላም ጠንቅ ነው አይደል የተባለው? የሰላም ጠንቅ እንደሆነ እንደገና ደግሞ ኑፋቄ ይዞ የገባ ቤተ መቅደስን ያረከሰ እንደሆነ ስለቀረበበት ከቁጥር 10 ላይ ከቁጥር 10 እና 10 እስከ 12 ላይ እንዲህ ብሎ ሲናገር ትመለከታላችሁ። ከብዙ ዘመን ጀምረ ለዚህ ህዝብና አንተ ፈራጅ እንደሆነ አውቃለሁ። ደስ እያለኝ ስለኔ ነገር እመልሳለሁ። ጳውሎስ ስለ ገዢው የተናገረውና አይሁዶች ወይንም ጠበቃው ስለ ገዢው የተናገረው ሁለት የተለያዩ ነገሮች ናቸው። እዛ ቦታ ላይ በሐዋርያው እነዛ ሲናገሩ በግዛቴ ተደስተናል፣ ሰላምን አምጥተህልናል፣ እረፍትን አምጥተህልን፣ ህዝቡም አንተን ተቀብለዋል ያለው ሰውየው ሊሰማ የሚፈልገውን ምንድነው የተናገረው? የሚፈልገውን ነገር ነው የተናገሩለት። አንድ መሪ፣ አንድ ገዢ በአንተ ምክንያት ነው በሰላም የምንኖረው፣ በአንተ ምክንያት ነው በልማት የምንኖረው፣ አንተ ለኛ ከላይ ከእግዚአብሔር የተሰጠን የሰላም ምንጭ ነህ ብላችሁ ብትነግሩት ሁልጊዜም ሰው ሰልፍ ስቲም ስላለው እንዲህ አይነት ንግግር ይወዳል፣ ይፈልጋል። የሚፈልገውን ነገር ነው እዛ ቦታ ላይ የተናገሩት እነሱ ልቡን ለማባባትና ወደ እነሱ ለማድረግ። ሐዋርያ ጳውሎስ ግን አንድ እውነት ነው የተናገረው። ሪያሊቲውን ነው በዚህ ስፍራ ስለ ሰውየው የሚናገረው። ምንድነው ያለው? ከብዙ ጊዜ ጀምረ ለዚህ ህዝብ አንተ ፈራጅ እንደሆነ አውቃለሁ። አለቀ። አንተ ምንድነህ? ፈራጅ ነህ። የምትፈርደው ጽድቅ ይሁን፣ የምትፈርደው ፍርድን አዛብታ ይሁን፣ እኔ ዳኛ አይደለሁም። ግን ፈራጅና አገረ ገዢ እንደሆንክ እኔ እውቅና እሰጣለሁ። ለፈራጅነትና ለአገረ ገዢነት ምን ሆናለሁ? እገዛለሁ። ፈራጅ ነህ አንተ ለዚህ ሁሉ ህዝብ፣ እኔንም ጨምሮ ማለቱ ነው። ይሄንን አውቃለሁ ብሎ ነው ንግግሩን የሚጀምረው። ስለዚህ በፈራጅ ፊት ነው የምናገረው ነው የሚለው።
ሰውየውን ለማባበል ወደ ራሱ ለማድረግ ያደረገው ጥረት በዚህ ንግግር ውስጥ አታዩ። እነዛ ግን የትኛው ነገር ይሁን የትኛው ነገር ይስጡ ሐዋርያ ጳውሎስ እንዲሞትላቸው ብቻ ስለፈለጉ ሰውየውን ምን ሲያደርጉ እንመለከታለን? ማኒፑሌት ሲያደርጉ ነው የምንመለከተው። ሃይፕ ታውቃላችሁ አይደል? መወስወስ ሰውየውን ሲወሰውሱ ነው። እዚህ ጋር ግን እውነቱን የተናገረው ከብዙ ጊዜ ጀምረህ አንተ ምንድን ነህ? አለቃ፣ ገዢ፣ አገረ ገዢ፣ ፈራጅ እንደሆንክ አውቃለሁ። ሪኮግናይዝ አደርጋለሁ፣ እውቅና እሰጣለሁ፣ እኔ እገዛለሁ። ስለዚህ ስለራሴ በፈራጁ በአንተ ፊት ምን ሆናለሁ? እናገራለሁ ሲል እንመለከታለን። እንዲህ ብሎ ነው የጀመረው ስለራሱ ሲናገር። ስለዚህ በዚህ ሁኔታ ስለራሱ ሲናገር ነው የምንመለከተው። ከዛ በኋላ ምንድን ነው ያለው? ስለራሱ የተናገራቸው ነገሮች ብቻ ነው ማነብላችሁ። ስለኔም እመልስልሃለሁ እሰግድ ዘንድ ወደ ኢየሩሳሌም ከመጣው 12 ቀን እንዳይበልጥ ልታውቀው ትችላለህ። አንድም እንኳን ሲነጋገር ወይንም ሕዝብን ሲሰበስብ በመቅደስም ቢሆን በምኩራብም ቢሆን በከተማም ቢሆን አላገኙኝም። አያችሁ፣ የመጣሁት ምንድነው? ወደ ኢየሩሳሌም ሊሰግደው። ስብሰባ አልሰበሰብኩም፣ ከሰዎች ጋር አልተገናኘው። እዚህ ከመጣው እንኳን 12 ቀን ነው። 7 ቀን በቤተ መቅደስ እንደነበረ አይተናል። ከዛም በኋላ 5 ቀን እዚህ እስር ቤት ቆይቷል። 12 ቀን አይበልጥም ከመጣው። እነሱ የሚሉትን ነገር ከሰው ጋር ተገናኝቼ ነው አመጽ ማስነሳት የሚቻለው። ከሰው ጋር አልተገናኘው። በቤተ መቅደስም ገብቼ አልሰበኩም፣ አላስተማርኩም። እነሱ የሚሉትን እኔ የነበርኩት ምንድን ሕግንና ስርዓትን ለመፈጸም ሕጉ የሚፈቅደው ነገር ለማድረግ ነው በዛ ቦታ ላይ የነበርኩት ብሎ ስለራሱ በግልጽ ሲናገር፣ መከላከያው ስለ ህይወቱ ስለራሱ ሲናገር ነው የምንመለከተው። እንደምን አድርገው እንደ መከላከያ የተጠቀመበት ይሄ ነው የመጀመሪያው። ስለራሱ ነው የተናገረው። ስለራሱ የተናገረው ደግሞ እውነት ነው። ስለራሱ የተናገረው ስለ ህይወቱ የተናገረው ስለ ህይወቱ የተናገረው ነገር ጽድቅ ነው፣ ኃጢአት የሌለበት ነው፣ ወንጀል የሌለበት ነው። ይሄንን በግልጽኝነት በንጉሱ ፊት ራሱን ገለጠ። እስቲ ይናገሩ። አልሰበሰብኩም። ከመጣው 12 ቀን ነው የሆነኝ። በቤተ መቅደስም አልሰበሰብኩም። እንዲሁም ደግሞ በምኩራቦችም ሄጄ ምን አላደረኩም? አልሰበኩም። ነገር ግን ህጉ በሚፈቅደው መንገድ እየነጻው እነዛን የነጻው 7 ቀኑን ለመጨረስ የት ነው የነበርኩት? በቤተ መቅደስ ሆኜ ነው ያገኙኝ ብሎ ስለራሱ ሲናገር እንመለከታለን። ስለዚህ የራሱን ንጽህናና ማንነቱን በግልጽ በመናገር ክሱን ምን ሲያደርግ እንመለከታለን? ሲከላከል። ሰው አይደለም የጠራው። ምስክር የሚሆኑ ሰዎች እኮ አሉ ተብለው ይመጡ፣ እነሱ እንኳን ይመስክሩልኛል አለ። ግን የራሱን ንጽህና ህይወቱን ምን አድርጎ ሲያቀርብ፣ መከላከያ አድርጎ ሲያቀርብ ነው የምንመለከተው። ህይወት ታውቃላችሁ ለሰይጣን ክስ ለጠላቶች ክስ ምን ሆኖ ሊቀርብ ይችላል? በሰውም ሆነ በእግዚአብሔር ፊት መከላከያ ሆኖ ሊቀርብ የሚችል ህይወት እየኖረ ስለነበረ በሰው ፊት በጠላቶች ፊት ማመካኛ የሚያሳጣ ህይወት የምንኖር ከሆነ ጠላቶቻችን ሰውም ሆነ የእምነታችን ጠላት ዲያብሎስ ምን ያጣል? መከላከያ ያጣል። ኢየሱስ ክርስቶስን እኮ ስለየትኛው ኃጢአት ነው የምትከሱኝ ብሎ በተናገረ ጊዜ ስለ አንዳችም ኃጢአት አንተን አንከስም፣ ህይወቴ ኃጢአት የሌለበት ነው፣ እስከ ዛሬ ድረስ ኃጢአት ስትሰራ አላየንም፣ እኛ የምንከስህ ራስን አንተ ከእግዚአብሔር ጋር ስላስተካከልክ ነው አሉት። ስለ ኃጢአት አንከስም አሉት። ጳውሎስም የሚከሰስበት ህይወት አልነበረውምና ህይወቱን የሚሸፋፍን አልነበረ። ምን አለ? ፊት ለፊት ተናገረ። እንዲህ ነው የምኖረው፣ ምንም አላደረኩም። አሁን እነሱ በሚሉበት ሁኔታ ውስጥ ንጽህና አለኝ፣ ቅድስና አለኝ፣ በትክክል ነው ሲሄድ የነበርኩት። ይሄንን ይመስላል የኔ ህይወት። ዳኛ ሆይ፣ ፈራጅ ሆይ ምን አድርግ? ይሄ ምስክሬ ነው፣ በዚህ ጉዳይ ላይ ፍረድልኝ ሲል እንመለከታለን። ሁለተኛ ያቀረበውን ነገር ተመልከቱ። እዛ ቦታ ላይ በተለይ ከ13 እስከ 16 ስትመለከቱ አሁን መጀመሪያ ህይወቱን ያቀረበው፣ ቀጥሎ እምነቱን የሚያቀርበው መከላከያ አድርጎ እምነቱን ከ13 ጀምሮ አሁንም ስለሚከሱኝ ያስረዱህ ዘንድ አይችሉም። ነገር ግን ይህን እመሰክራለሁ፣ በሕጉ ያለውን በነቢያትም የተጻፉትን ሁሉ አምኜ የአባቶችን አምላክ እርሱንም ኑፋቄ ብለው እንደሚጠሩት መንገድ አመልካለሁ። አሁን በትክክል ስለምኑ ነው የሚናገረው? ስለ እምነቱ ነው የሚናገረው። እነሱ ምስክር ሊያቀርቡ አይችሉም። እኔ የአባቶችን አምላክ ነው የሚለው። አባቶች የሚለው በዚህ ቦታ ላይ
በጣም መሰረታዊ የሆነ ንግግር ነው። ለመሰላት አባቶች የሚለው እሱንና አይሁዶችን በሙሉ ምን የሚያደርግ ነው? የሚያስተሳስር ነው። አባቶች እምነት የሚለው የአብርሃም የይስሐቅ የያዕቆብ አምላክ ብሎ እግዚአብሔር ራሱን ምን ያደርጓል? አይደንቲፋይ ያደረገውን ነው። እነሱ ያመለኩትን ከዛም በኋላ የመጡት አባቶች ያመለኩትን የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክን እነሱ ንፋቄ ብሎ በሚጠሩት መንገድ አመልካለሁ። እምነቱን ካደ አልካደም። ንፋቄ ብሎ በሚጠሩት መንገድ በክርስቶስ ኢየሱስ በኩል አየህ አመልካለሁ። ይሄ እምነቴ ነው። ስለዚህ ይሄ እምነት ደግሞ የሚያስከስስ አይደለም። ላሉት ነገር ንፋቄ ነው ብሎ ላቀረቡት ነገር እንዲሁም ደግሞ ቤተ መቅደስ ሊያረክስ ሲል አገኘ ነው ለሚሉት ምስክር ማቅረብ አይችሉም። ነገር ግን ንፋቄ ብሎ እነሱ በሚናገሩበት መንገድ ነው ያለው። የኔ ማመልክበት መንገድ ከነሱ ይለያል። የማመልከው ግን የአባቶችን አምላክ ነው። ንፋቄ የሚሆነው ከአብርሃም ከይስሐቅና ከያዕቆብ አምላክ ውጪ ሌላ ባመልክ ነበር። ስለዚህ እምነቴ ይሄንን ይመስላል። ይሄ እምነት ደግሞ የሚያስከስስ አይደለም። የአባቶችን አምላክ የሚያመልክ ሰው ሊከሰስ ፈጽሞ አይገባም። የማመልክበት መንገድ ግን እነሱ ንፋቄ ብሎ የሚያመልኩበት መንገድ ነው። ስለዚህ በማመልክበት መንገድ ይህንን የአባቶችን አምላክ በማመልክበት መንገድ እኔ ምን ሆናለሁ? ይለያለሁ። ከማ ከነሱ ይለያል። እኔ በክርስቶስ ኢየሱስ ነው ማመልከው እግዚአብሔር አይደል? በመሲሁ በኩል ነው ማመልከው። እነሱ ገና መሲሁ አልመጣም ብሎ የሚጠብቁ ሰዎች ናቸው። ኢየሱስን የሚቃወሙ ሰዎች ናቸው። ስለዚህ የማመልክበት መንገድ ከነሱ ይለያል። እምነቱን አቀረበ መከላከያ አድርጎ። እምነቱን ለመሸሸግ አልፈለገም። የሚያፍርበት አልነበረም። በእምነቱ አያፍርበትም። ስለዚህ በዚህ በፈራጁ ፊት እምነቱን ግልጥ አድርጎ ሲናገር ነው የምንመለከተው። የአባቶችን አምላክ ነው የማመልከው። የይስሐቅን የያዕቆብን የአብርሃምን አምላክ ነው የማመልከው። የቀደሙት አባቶች ያመለኩትን አይሁዶች ያመለኩትን ራሱን ለአይሁዶች በሕግ የገለጠውን አምላክ ነው የማመልከው ብሎ በዚህ ስፍራ ላይ እምነቱን ደግሞ ሲያቀርብ ነው የምንመለከተው። እምነቱ ራሱ ምንድን ነው? እምነቱ መከላከያ ሆነለት። የአባቶችን አምላክ እነሱ ሩፋቄ ብለው በሚጠሩት መንገድ ምን አደርጋለሁ? አመልካለሁ። እነዚህም ራሳቸው ደግሞ የሚጠብቁት ጻድቃንም አመፀኞችንም ሌላው ምንድነው? አመፀኞችንም ጻድቃንንም ከሙታን በሚያስነሳው አምላክ ምን አድርጋለሁ? አምናለሁ። እነሱ እንደሚያምኑት እነሱም ያንን ያምናሉ። እኔ እሱን ነው የማመልከው። ጻድቃንንም ሙታንንም ከሙታን በሚያስነሳው እግዚአብሔር አምናለሁ። ይህ የአባቶች አምላክ ነው ብሎ እምነቱን ሲናገር ነው የምንመለከተው። ይነሱ ዘንድ እንዳላቸው ተስፋ በእግዚአብሔር ዘንድ አለኝ። ስለዚህ እኔ ደግሞ በእግዚአብሔርና በሰው ፊት ሁሉ ጊዜ ነውር የሌለበት ሕሊና ትኖረኝ ዘንድ እተጋለሁ። ከብዙ ዓመትም በኋላ ለሕዝቤ ምጽዋትና መስዋዕት አደርግ ዘንድ መጣሁ። ይህም ሳደርግ ሳለው ሕዝብ ላይ ሰበብ ሁከትንም ሳይሆን በመቅደስ ስላገኙኝ ነገር ግን በእኔ ላይ ነገር ላያቸው እንደሆነ በፊት መጥተው ሌላ ነገር አይተው እንደሆነ በፊት መጥተው ምን ይከሱኝ ዘንድ የሚገባቸው ከእስያ የመጡ አንዳንድ አይሁድ አሉ። ወይንም በመካከላቸው ቆሜ ዛሬ ስለ ሙታን ትንሣኤ በፊታቸው በእኔ ይፈርዱብኛል ብዬ ከጫውኩት ከዚህ ነገር በቀር በሸንጎ ፊት ቆሜ ሳለሁ በእኔ አንድ አመፃ ያገኙ እንደሆነ እዚሁ ራሳቸው ይናገሩ ብሎ እምነቱን ከታች እስከ መጨረሻ ድረስ ያለውን ሲናገር እንመለከታለን። የአባቶችን አምላክ ነው የማመልከው። እነሱ ንፋቄ ብሎ በሚያምኑት መንገድ ነው የማመልከው። የማመልከው አምላክ ደግሞ ሙታንን ጻድቃንንም ኃጢያንንም እንደሚያስነሳ ተስፋ አለኝ። ከዚህም ባለፈ ደግሞ እንደ ማንኛውም አይሁድ ሕጉ በሚፈቅደው
ሲነጻ ነው ያዩኝ። ምጽዋት ከቆየው በኋላ ሊሰጥ ወደ ቤተ መቅደስ ገብቼ ነው ያገኙኝ። ይሄን ደግሞ እነሱም የሚያደርጉት ሕጉም የሚጠብቀው ነው፣ የሚጠበቅበት ነው። ይሄንን ሳደርግ ነው ያሉ። ሌላ ነገር ካለ ይንገረኛል። ስለዚህ ምን ሁለት ነገሮችን ያቀረበ፣ አንደኛ ምንድነው ሕይወቱ፣ ሁለተኛ ደግሞ እምነቱ መከላከያ አድርጎ ነው ያቀረበው። እምነት ታውቃላችሁ አይደል? የእምነት ጋሻ አንዱ ሰው ሰይጣንን ምን የሚያደርግበት የሚዋጋበት መሳሪያ ነው። ሐዋርያ ጳውሎስ በጻፈ ሮሜ ላይ እዚህም ቦታ ላይ እምነቱ እነዚህን ጠላቶቹን ምን የሚያደርግበት የሚከላከልበት መሳሪያ አድርጎ በፈራጁ ፊት ሲናገር ነው የምንመለከተው። ሐዋርያ ጳውሎስ ሶስተኛ እዚህ ስፍራ ላይ እንደምንመለከተው አገልግሎቱን ነው ምን አድርጎ ያቀረበው? መከላከያ አድርጓል። ተመልከቱ። አንድ ምኑን? ሕይወቱን፣ ሁለተኛ እምነቱን፣ ሶስተኛ አገልግሎቱን ሲያቀርብ እንመለከት። ይሄን የምናየው የት መሰላችሁ? ይሄ ነገር በዚህ አይነት ሁኔታ እያለ ይሄ ፊሊክስ የተባለው ሰው የሚለወጥ የሚቀየርበት ዘመንም የደረሰ በመሆኑ ቀጠሮውን ለረጅም ጊዜ ሰጥቶ ምን ያደርጋል? እነሱን ያሰናብታቸዋል። እናንተ እንደተናገራችሁት ሉኪዮስን ወይንም ሻለቃው ከኢየሩሳሌም ሰምቼ ምን አድርጌ ሰምቼ ከሱም ሰምቼ ከናንተ ሰምቻለሁ፣ ከጳውሎስ ሰምቻለሁ፣ ከሱም ሰምቼ ፍርድ እሰጣለሁ ብሎ ለረጅም ጊዜ ይቀጥርና ይሄ አገረ ገዢው ፊሊክስ የተባለው አገረ ገዢ ባለቤቱ አይሁዳዊት ነች። አይሁዳዊት ማለት ሕግን ጠንቅቃ የምታውቅ እግዚአብሔርን የምታመልክ ነች። ከዚህ የተነሳ ሐዋርያ ጳውሎስ ወዳለበት እስር ቤት ይችን ሚስቱን ይዞ መጥቶ ከሐዋርያ ጳውሎስ በግል ስለ እምነቱ መስማት ይፈልጋል። በግል ኮርኩሮታል። የተናገረው ነገር የመሰከረው ነገር የተናገረው ነገር ምን አድርጎታል? ከነሱ ንግግር በላይ ሐዋርያ ጳውሎስ እምነቱን ሐዋርያ ጳውሎስ ሕይወቱን ምስክር አድርጎ ማቅረቡ መከላከያ አድርጎ ማቅረቡ ምን አድርጎታል? ከንክኖታል። ስለዚህ ይበልጥ ከዚህ ሰው ምን ማድረግ አለብኝ? መስማት አለብኝ ብሎ ወደ ማን ይመጣል? ወደ እስር ቤት ወደ ጳውሎስን አስጠርቶ ሲመጣ ጳውሎስ ደግሞ በተለይ ከቁጥር 25 እና 26 ላይ እንዲህ ሲያደርግ ትመለከታላችሁ። አጋጣሚውን ተጠቅሞ ከጥቂት ቀንም በኋላ ይላል ፊሊክስ አይሁዳዊት የነበረችውን ድርሱላ ከምትባለው ከሚስቱ ጋር መጥቶ ጳውሎስን አስወጣ። በኢየሱስም ክርስቶስም ስለማመን የሚናገረውን ሰማ። ሃሌሉያ! ምን ሰማ? ሰማ። ስለምንድን ነው የሚናገረው? ሰማ። እርሱም ስለ ጽድቅና ራስን ስለ መግዛት ስለሚመጣውም ኩነኔ ሲናገር ሳለ ፊሊክስ ፈርቶ አሁንስ ሂድ፣ በተመቸኝ ጊዜ ልኬ አስጠራሃለሁ ብሎ ምን አደረገው ይላል መለሰለት። በጣም ይገርማል። መጥቶ ሲመጣ ሐዋርያ ጳውሎስ በዛ ስለ ክርስቶስ ኢየሱስን የመሰከረለት ሲመጣ ስለ ኢየሱስ ክርስቶስ ሲመሰክር ሐዋርያ ጳውሎስ ስለ ድነት መስክሮለታል። ይህንን ወንጌል ያልሰማ ሰው ደግሞ ሊመጣበት ስላለው ምንድነው? ፍርድ። ስለ ጽድቅና ስለ ፍርድ ነው የሚለው። ስለ ጽድቅ ማለት ሰው የሚጸድቅበት በእምነት በክርስቶስ ኢየሱስ በማመን ብቻ እንደሆነ፣ ያንን ያላደረገ ሰው ደግሞ ስለ ፍርድ ነው የተናገረው። ምን እንደሚጠብቀው? ፍርድ እንደሚጠብቀው ይሄንን ሙሉ ወንጌል ሰበከለት። ምንና ምን? ጽድቅና ፍርድ፣ ድነትና ሞት። ስለ ክርስቶስ ኢየሱስ የመሰከረለት ወንጌል ይሄ ነው። ለንጉሱ ለፈራጁ ሳይፈራ ሳይደነግጥ፣ አያችሁ፣ ለገዢዎች ትመሰክርልኛለህ፣ በገዢዎች ምን ትሆንልኛለህ? ምን ትሆን? ምስክር ትሆንልኛለህ ተብሎ የተጠራ ሰው ነው። እድል ሲያገኝ የሚያደርገው ሰውየው ሲያገኝ ወንጌል የሰበከለት ስለ ኢየሱስ ክርስቶስ ማመንና ስለ ፍርድ ስለ ጽድቅ በግልጸኝነት በተናገረ ጊዜ አገረ ገዢው ምን ሆነ? ፈራ። ምን መሰላችሁ እዚህ ቦታ ላይ ያስፈራው? ባላመኑት ላይ ሊመጣ ያለውን ፍርድ በመናገሩ ምክንያት ነው የፈራው። ሌላ የሚያስፈራ ነገር የለም። በክርስቶስ ኢየሱስ ማመን ነፃ ነው። ስለ ጽድቅ ይናገራል። ያመኑት ደግሞ ሕይወታቸውን በጽድቅ መምራትና መኖር እንዳለባቸው ይናገራል። ማመን በጽድቅ መኖር፣ አለማመን ምን መሆን? በፍርድ ቀን መጠየቅን ሲናገር እንመለከታለን። ጳውሎስ ሙሉ
ፉል ጎስፔል ነው እዚህ ቦታ ላይ የተናገረው። ድነትን ብቻ አይደለም፣ ድነትን እንቢ ያሉ ሰዎች የሚመጣባቸውን ፍርድ ጭምር ነው የተናገረው። ብዙ ጊዜ ወንጌልን ስንናገር ወንጌላችን ብዙ አይሆንም። ምስክርነትን ሙሉ የሚሆነው መሰረታዊ 3 ነገሮች አሉት። አንደኛውና መጀመሪያ ሰዎች ኃጢአተኞች እንደሆኑ በግልጽ ካልተነገራቸው፣ ኃጢአታቸው ካልተናዘዙና በክርስቶስ ኢየሱስ ካላመኑ፣ ሞት እንዳለ ካልተነገራቸው ፈጽሞ ወንጌል ለነሱ ላይ ምስራች ሊሆን አይችልም። ወንጌል መጀመር ያለበት በመጀመሪያ ደረጃ ስለ ኢየሱስ ክርስቶስ በመናገር አይደለም። የምንነግረው ሰው ስለዛ ሰው መናገር። ኃጢአተኛ መሆኑን ላላመነ ሰው የኢየሱስ ክርስቶስ ሞት ምኑም አይደለም። ኃጢአቱ የሚያመጣበትን ፍርድ አምኖ፣ ኃጢአተኛ መሆኑን አምኖ፣ ኃጢአቱ የሚያመጣበትን ሞት አምኖ ተስፋ እንደሌለው በሆነበት ሰዓት ላይ የምስራች ከዚህ ሞት ለማውጣት ክርስቶስ ኢየሱስ ሞቶልሃል ስትሉት የዛን ጊዜ ነው ወንጌል ለዛ ተስፋ ለቆረጠው ሰው የምስራች የሚሆነው። ስለዚህ በእምነት ያንን ተቀብሎ መዳን ወይንም አለመዳን፣ አለበለዚያም እንደ ፊሊክስ ፈርቶ መሄድ የግድ ይሆናል። ጳውሎስም ይሄንን ሙሉ ወንጌል በዚህ ስፍራ ላይ ሲመሰክርለት ነው የምንመለከተው። ይሄንን ሲመሰክር እናመለከት። ስለዚህ ሐዋርያ ጳውሎስ ይሄንን ምስክርነቱን ለአገረ ገዢው ምን አድርጎ ነው ያቀረበው? የመከላከያ አድርጎ ነው ያቀረበው። ዲፌንድ ያደረገው ይሄንን ራሱን በማሳየት ነው፣ ወንጌልን በመናገር። በጽድቅ መፍረድ አለብህ ነው። ነገር ግን በጣም የሚገርማችሁ ነገር ይሄንን ወንጌል የሰማ ሰው በልቦ ሐዋርያ ጳውሎስን ለመፍታት ፈልጎ፣ ነገር ግን ሐዋርያ ጳውሎስ ጉቦ እንዲሰጠው ያመላልሰው ነበር ይላል። ቀጥሎ ምን እንዲሰጠው? ጉቦ እንዲሰጠው። የጽድቅ ህይወት በጣም ይሄረው ምናልባት ይቺ ሐሳብ በልቦ ውስጥ ስለነበረች ይመስለኛል፣ ሲያመላልስ ስለነበረ ይመስለኛል መፍራቱ የጽድቅ ህይወትን ክርስትና ዲማንድ እንደሚያደርግ እንደሚፈልግ መስማቱ ይመስለኛል ፈሪ እንዲሆንና በወንጌል ፊት እንዳይቆም ያደረገው። ይቺ ክፋት፣ ይቺ የገንዘብ ፍቅር በልቡ ስለነበረ ህይወቱን በክርስቶስ ኢየሱስ ሰጥቶ በጽድቅ ህይወት ለመኖር አልቻለም። ምን አሸነፈው? ገንዘብ አሸነፈው። ስለዚህ ገንዘብን ሌላው ቀርቶ ስለ ጽድቅና ስለ ፍርድ ስለ መዳንም ከሚመሰክርለት ሰው እንኳን ይፈልግ ነበር። ገንዘብን የሚወዱ ሰዎች ሁሉ ጊዜ ውሮች ናቸው። የገንዘብ ፍቅር ምን ያደርጋል? ያሳውራል። የታወረ ሰው ግራ ቀኙን ማየት አይችልም። ገንዘብ ይገኝ እንጂ የትኛው ነገር ያደርጋል የትኛው ነገር ገንዘብ አምላኩ የሆነ። ስለዚህ የዘላለምን ህይወት በመተው ይሄንን ሲያደርግ እንመለከታለን። በመጨረሻም ይሄ ሰው ሐዋርያ ጳውሎስን እዛው አይሁዶችን በቁጥራቸው ብዙ ስለሆነ ኃጢአት የሌለበትን ሰው፣ ወንጀል የሌለበትን ሰው እዛው እስር ቤት ትቶ 2 ዓመት አቆይቶ ሌላ ሰው በቦታው ሲተካ እስር ቤት ትቶት ሲሄድ እንመለከታለን። ሐዋርያ ጳውሎስ ይላለበት የለበት ሁሉ ጊዜም አለ እኔ ሁሉ ጊዜ በደረስኩበት ስፍራ ላይ ንጹህ ህሊና እንዲኖረኝ ይተጋለው አለ። እስር ቤት ውስጥ ሆኖ ለሚመለከተው ሰው ምን አድርጓል? ወንጌልን በመስበኩ ዕዳ የለበትም። 2 ዓመት በዚህ ምክንያት እዛ እስር ቤት እንደቆየ እንመለከታለን። በሚቀጥለው ከዚህ ወጥቶ ወደ ሮም የሚያደርገውን ጉዞ ደግሞ እናያለን። እግዚአብሔር የተባረከ ይሁን። እንጸልይ። እግዚአብሔር አምላካችን ህይወታችን፣ እምነታችን እና አገልግሎታችን በጠላታችን ፊት ጠላታችን ድል የምናደርግበት ህይወት፣ እምነትና አገልግሎት እንዲሆንልን በኢየሱስ ክርስቶስ ስም ጸልያለሁ። ይህንን ለሚሰሙትም የጽድቅ ህይወትን በመኖር እውነተኛ እምነት ላይ ጌታ እግዚአብሔር በመቆም የክርስቶስ ኢየሱስን የማዳን ስራ የጽድቅ ህይወትን ያላመኑት ደግሞ ሊመጣባቸው ያለውን ፍርድ በግልጽነት በመናገር እግዚአብሔር የዘላለም አምላክ ሆይ ጠላትን ድል እንድናደርግ ይርዳል በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ይህንን ሐዋርያ ጳውሎስ ጉዞ ሳንጨርስ አላቆምም። ነገም ጌታ ቢፈቅድ በዚህ ሰዓት አብረን እንሆናለን። እንግዲህ ሌሎች መልእክቶችም እንዲደርሷችሁ ከዚህ በፊትም ያስተማርኳቸው ትምህርቶች ማግኘት እንድትችሉ ዩቲዩብ ቻናሌ ላይ ገብታችሁ የደወል ምልክቱን በመንካት ሰብስክራይብ በማድረግ አገልግሎቱንም ደግፉ፣ እናንተም መልእክት አግኙ እላችኋለሁ። ጌታ ይባርክ።